ኬክ መሰለ ቆንጆ ለምሳ ያዘጋጀሁት እንግዲህ ምንድነው ትላላችሁ? እንግዲህ እዩት፣ መግቢያ ላይ ኬክ ነው። እንደ ኬክ ነው የሚቆረሰው። በጣም ጣፋጭ ተወዳጅ ማለት ነው። ሰላም ውድና የተከበራችሁ የህውዬ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ቪዲዮን ስትጀምሩ ደግሞ ላይክ እና ኮሜንታችሁ እንዳይረሳ እባካችሁ። ነገ ከዚህ የበለጠው ቆንጆ ቆንጆ ነገሮችን ይዤ እንደሚመጣ አልጠራጠርም። ደግሞ እናንተም ተስፋ አድርጉኝ ማለት ነው። በጣም ነው የሚወዳችሁ። ከዚህ በመቀጠል ደግሞ ይሄው ሽንኩርትን ላጥኩት ቶሎ ቶሎ ብያልኩ ነው፣ ምክንያቱም ያ ቪዲዮ እንዳይረዝም ብዬ ነው። ሽንኩርቱን በዚህ መልኩ ፈጨውት። ከዛ ወደ ኢሳት እንግዲህ ይህንን እያቁላለ ደግሞ አንዳንድ ነገሮችን ሊበላችሁ በጣም ደስ ብሎኛል። እንኳን ደስ አልሽ በሉኝ። ምክንያቱም ቻናል እንግዲህ አባል አድርጎኛል። እንግዲህ ነገ ምን እንደይዘው የሚመጣ አላቅም። ለጊዜው ግን አሁን የዩቲዩብ አባል ሆኛለሁ። እንግዲህ ይህንን ያደረጋችሁ ደግሞ ውድ ታታሪ የሆናችሁ እህቶችም አላችሁ፣ ወንድሞችም አላችሁ። ህውዬ በርቺ አልን ያላችሁት በጣም 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 አመሰግናችኋለሁ። እና ደግሞ ምን ልስራ እንዴት ብዬ ልጀምር ለምትሉ ደግሞ በትንሽ ነገር ጀምሩ። ነገ ደግሞ እግዚአብሔር ራሱ ያዘጋጃል። እና ይሄንን እያልኩ ሽንኩርቱን በደረቁ ዘይት ሳላረግ በዚህ መልኩ ከጠበስኩ በኋላ ዘይት ጨመርኩበት ማለት ነው። እና ውድና የተከበራችሁ የህውዬ ቤተሰቦች ነገ ደግሞ ቻናሌ ጥቅም ለውሎ ፍሬአማ ሲሆን ደግሞ አብረን የምንደሰተን ነው የሚሆነው። ነገር ግን የእናንተ ብርታት ያስፈልገኛል። እንዲሁም ደግሞ አግዙኝ ማለት ነው። የምታግዙኝ ደግሞ በሌላ አይደለም፣ ላይክ በማድረግ እና ኮሜንት በመጻፍ ቪዲዮ በማየት ተባበሩኝ ማለት ነው። በጣም ወዳቻለሁ። እንደምታዩት እዚህ ጋር ከሩብ በላይ የሆነ ከግማሽ ደግሞ በታች የሆነ ስጋ ነው የተጠቀምኩት ማለት ነው። ስጋ ጨመርኩበት ሽንኩርት ከበሰለ በኋላ ማለት ነው። እንግዲህ እንደኛ ሙቱት ብሎ መጠበስ የለበትም ሽንኩርቱ፣ ጣሙም ስለማይኖር ማለት ነው። እንደሚታዩት በዚህ መልኩ እየጠበስኩ ነው። ምግብ ስሰራ ደግሞ እኔ የሚሰራው እንደ ሀገራችን ነው። ያ ምናልባት የምግብ አይነቶች ይለያይ እንጂ እኔ ስለምሰራ በዚህ መልኩ ነው ማለት ነው። እና በጣም ወዳችኋለሁ። እንግዲህ እናንተም ሰርታችሁ መብላት ትችላላችሁ ለማለት ነው። እንግዲህ እዚህ ጋር ያለው ቤት ያፈራውን ቅመም ነው የተጠቀምኩት። እንግዲህ እንደምታዩት ካሮት ነው የጨመርኩበት። ካሮቱን እንግዲህ ፈቀፈኩት፣ በዚህ መልኩ ጨመርኩት ማለት ነው። እንግዲህ በዚህ መልኩ ነጭ ሽንኩርት ደግሞ እንደዚህ ነው የከተፍኩት። ምክንያቱም ድቅቅ ስል ያ ብዙም ስለማይወዱ በዚህ መልኩ እናንተ በፈለጋችሁት መልክ መጨመር ትችላላችሁ። ደግሞ በደንብ ስለሚበስል ራሱ ነው እንትን የሚለው ማለት ነው። አይታይም ፍጥጥ ብሎ ማለት ነው። እና አበረታቱኝ እባካችሁ፣ ዝም አትበሉት። እንደምታዩት ይሄ ቲማቲም ነው። ቲማቲሙን በዚህ መልኩ ጎረድ ጎረድ ዳረኩና ማሽን ስላለኝ በዚህ ማሽን ነው። ይሄ ማሽን ግን በነገራችን ላይ ጥሩም ነው፣ ግን አቅም የለውም፣ አይችልም። በዚህ መልኩ ፈጨውት። ልጣጩን አላጥኩትም፣ ምክንያቱም ማሽኑም በእጃችሁ መክተብ ትችላላችሁ። ልጣጩ ላይ ያ ብዙ ጥቅሞች ስላለ ማለት ነው። በዚህ መልኩ ማለት ነው። እስቲ ሞክሩት። ያው እዚህ ሀገር እነሱ የማይወዱት በርበሬ ነው። በርበሬ ያው አልጠቀምም። የበርበሬ ጠላቶች እንግዲህ አባሾች ነን እኛ ነን እንጂ ብዙም ያ እየበሉ ነው። አሁን ሁሉም እኩል እየሆነን ነው ሲያየው። አሁን በየቦታው ቪዲዮ ስንመለከት በርበሬ በጣም ነው እየበሉ ያሉትና ያለ አሁኑ ግን አልተጠቀምኩትም። እዚህ ቤት በጣም ነው የሚፈሩት በርበሬ፣ ብዙም አይደለም። ስለዚህ እዚህ ጋር ርብ በነዶራ ወይም የተፈጨው ቲማቲም ድሌ ነው የሚባለው። እንግዲህ በዚህ መልኩ ጨመርኩበት። እስቲ ሴቶች እየሞክሩት። ሁሌ አንድ አይነት ሲሆን ያ በእርግጥ እንደ ቤቱ ነው። ይቅርታ አድርጉልኝና እንደ ቤቱ ነው፣ እንደፈለጉት ነው። ያው እነሱ የነሱ ፍላጎታቸው ነው እንጂ እኛ ምንም ልናደርግ አንችልም። እንግዲህ እኔ ደግሞ ያው በዚህ መልኩ ነው። ሞክሩት። እውነት እኔ የማያውቀው ያው የረጅሙን መኮረኒ ነውና
ብዙ ጊዜ ማቆ ሀገራችን ላይ ማለት አውቃለሁ፣ ግን እንደዚህ ብዙም አይደለም። ያው ከሀገር ቤት ስንወጣ ሁላችንም እንግዲህ እና በዚህ መልኩ ጥብስ ያለ ውሃ እስካሁን እኔ ውሃ አልጨመርኩበትም። እንደምታው ውሃ አልጨመርኩበትም። በደንብ ነው ያቁላላሁት። አሁን እየፈላ ውሃ ጨመርኩት። ስለዚህ በዚህ መልኩ ቆንጆ ይሆናል። ለእናንተ ቪዲዮ እንዳይረዝም እያልኩ ነው እያቆራረጥኩ ነው ምናምን ነው ማቀርባችሁ እንጂ ብዙ ሰዓት ነው የሚፈጀኝ። አሁን ለምሳሌ በኢትዮጵያ 4 ሰዓት ምግብ መስራት ከጀመርኩ እስከ 1 ሰዓት ሙሉ ነው ማለት እስከ 7 ሰዓት ማለት ነው። እና ይቆያለሁ። ምግብ ሲሰሩ ታውቃላችሁ፣ እንደነሱ ጭምር አይደለም። እና እዚህ ጋር ደግሞ እየፈላው ውሃ አቃጠለኝ። የሚገርማቸው እና ድስቱም ስለጋለ ውሃም የፈላ ስለሆነ በጣም ነው ያቃጠለኝ እጄን እና አቃጥሎኛል። እና በዚህ ጨው ጨመርኩት። ጨው ጨመርኩ። ከዛ ደግሞ ይሄው መኮረኒ ይሄ በነገራችን በክሬማም በምንም ይሰራል። ይሄ ብቻ ሳይሆን እኔ ቀለል ያለው ነገር ነው ይዤ መጣሁት እንጂ ደግሞ በክሬማ ደግሞ ሲሰራ ይዤ መጣለሁ። ከወደዳችሁ እስቲ ኮሜንት ላሳባችሁ ስጡኝ ፕሊዝ። ይሄ ሁላ ምላችሁ ለኢቶቼ የምር ነው። ምን ልብላ አሁን ይስልችት ይላል። አሁን ለምሳሌ መኮረኒ ብቻ ማነው ሩዝ ብቻ ሲሆን መኮረኒን ብቻ ሲሆን ስልችት ነው የምለው። እኔ እንደኔ ብዬ ነው ማስበው ሁላችሁንም ማለት ነው። ስለዚህ ሞክሩት፣ በቃ በራሳችሁን ገንዘብ ቢሆን ሞክሩት። ቢያንስ ጋዝ ውስጥ የማይፈቀድ ከሆነ እንደዚህ ሱጎ እንደዚህ ለብቻ ሰርታችሁ ደግሞ ያኛውን ለብቻ ቀቅላችሁ በቃ ሀገራችን ላይ እንደምንበላ እንደዛ መብላት ይቻላል። ሌላኛው ደግሞ ምን ልላችሁ ፈልጌ ነው፣ ስጋ ከሌለ ስጋ የለም ምናምን አትበሉ ግዴታ። እኔ ስጋ አልወድም ሲጀመር። ስጋ ሳይሆን ዋና ቆንጆ አድርጋችሁ እንደዚህ ጣፋጭ ሆነው ሰርታችሁ እንቶ በቃ ያውን ቀቀልኩ። ትንሽ ያው ቢዚ ሆኜ ትንሽ በሰለ እና ይሄው ጋዙን ለኮስኩት። እንደምታዩት ስጋ ለሁለት ነው ያካፈልኩት፣ ምክንያቱም ጅብን የማይበሉ ስለሆነ ማለት ነው። ቺሱን የማይበላ ሰው ስላለ በዚህ መልኩ። እና አሁን ደግሞ ምን ልታረጊ ነው ብትሉኝ ምን እንደማረጋችሁ ልንገራችሁ። እዚህ ጋር ሱጎና አነሳውት ግማሹን ማለት ነው። ለምን ጅብን የማይበላ ሰው ወይም ቺሱን የማይበላ ሰው ስላለ ለብቻው አነሳውት ማለት ነው። በነገራችን እንደዚህ አይነት እንዴት ነው እንደዚህ ሰው አሁን ለምሳሌ ምን ልላችሁ ፈልጌ ነው፣ አንዱ ይበላል አንዱ አይበላም፣ አንዱ ይወዳል አንዱ ወይኔ እንደሚያናድደኝ ምክንያቱም ድክም ነው የምትሉት ማለት ነው። ለምሳሌ መኮረኒ የማይበላ አለ፣ ቲማቲም የተጨመረ የማይበላ አለ። የሆነ ብቻ ምን ልበላችሁ በጣም ከባድ ነው። ያው መቻል ነው። እና እኔ ቤት በጣም አንድ ልጅ ነው በጣም ማስቸገረኝ ማለት ልጅ ስላችሁ የጻን አይደለም፣ ያው 50 ዓመት የተጠጋ ሰው አለኛ ቤት እና በጣም ነው የሚቸገረው። እንደሚያናድደኝ ድክም ነው የሚለኝ። እና አሁን በዚህ መልኩ ውሃን ሙስባዬ ነው ማነው ወንፊል ላይ ነው ያረኩት። ከዛ ከላይ ሲገው እንትኖች ቀረ ማለት ነው። ከስር ውሃ ወረዳ። እንግዲህ በዚህ መልኩ ጨመርኩበት። ትንሽዬ ቺሱን ጨመርኩበት። እንደምታዩት በዚህ መልኩ ትንሽ ከዛ የቀረን መኮረኒ በላዩ ላይ ጨመርኩበት። አንድ እጅ ሲሆን በጣም አስቸጋሪ ነው። እዛ ጅብነን እንደዚህ እናረግበታለን ማለት ነው። ያው ጅብነን አረኩበት። እንግዲህ ጋዙን ሎክሻለው፣ ሞቋል። በቀዝቃዛ አታረጉ። ይሄ እንግዲህ ለቀረሰው ነው። እንግዲህ እንደዚህ መብላትም ይቻላል። በቃ እንደዚህ ማለት በጣም ነው የሚጣፍጠው እና ሞክሩት። በጣም ወዳችኋለሁ እና ቤተሰቦችዬ
እስቲ አበረታቱኝ፣ ይባካችሁ አበረታቱኝ። በጣም ወዳቸዋለሁ። እንግዲህ በዚህ መልኩ ያዘጋጀሁት ይመስላል። እንደምታዩት ኬክ ነው የሚመስለው። ዋው በጣም ይጣፍጣል። የማይገልጽም ከሊክ በላይ ማለት ነው። እና በጣም ወዳቸዋለሁ። ሰላማችሁ በያላችሁበት ስፍራ ሁሉ ላይ ብዝዝት ይበልልኝ። አመሰግናችኋለሁ። እግዚአብሔር ያክብርልኝ። ሼር ላይክ እንዲሁ ኮፕሊንግም አድርጉ፣ ችግር የለውም። እውነቴ ነው፣ አያስከፍላችሁም። ባይ